ሰላም ሰላም ውድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በነገራችን ላይ ጆርዳን ያላችሁ እህቶቼ አፉ ወጥቷል እየተባለ ነው። እንዲሁም ደግሞ ከዚህ በፊት ዩቲዩብ ላይ የተለያየ ጥያቄ ስትጠይቁኝ የነበረ እህቶቼ ስለ ፓስፖርትም ሆነ ደግሞ ስለ ኢቃማ ጠይቁኝ የነበረ እህቶቼ ከዚህም በፊት በቴክስትም ሆነ በውስጥ የምጠይቁኝ በጣም ብዙ ናችሁ እና ጆርዳን ሆነሽ መረጃ ምናምን ካለሽ አቅርቢልን፣ እንዲሁም ደግሞ ጠየቅሽ ነይና ያለውን ነገር ንገሪኝ የምትሉና ከዚህም በፊት የምትጠይቁኝ ነበረ። ላይክ ሰብስክራይብ እያደረጋችሁ የሉሉ ዩቲዩብ ቤተሰብን ተቀላቀሉ። እንዲሁም ደግሞ ጆርዳን ላይ አሁን ላይ አፉ ወጥቷል እየተባለ ነው እና ስለ አፉ መረጃ ደግሞ ይዤላችሁ መጥቻለሁ ማለት ነው። አብረን እንሰማለን። እንዲሁም ደግሞ የማታውቁ ልጆች ብዙ ችግር ውስጥ የምትኖሩ ልጆች ትኖራላችሁና ስለ አፉ መረጃ ያለውን ነገር አሰማችኋለሁኝ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። ላይክ ሰብስክራይብ አድርጉ፣ ይጠቅማችኋል። አንዳንድ መረጃ ለመቀበልም ሆነ ለመስማት የምረኝ ይጠቅማችኋል እና ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ጆርዳን ያላችሁ ደግሞ ላይክ ሰብስክራይብ አድርጉ። ያለውን መረጃ አብረን እንሰማለን ማለት ነው። ከላይ አስቀምጥላችኋለሁ። ሁላችሁም በተቻላችሁ አቅም በደንብ ለመስማት ሞክሩ ማለት ነው። ላይክ እያደረጋችሁ እኔንም በዛ አበረታቱኝ። መረጃውን ላስቀምጥላችሁ፣ አብረን እንሰማለን። ሰላም ሰላም ጆርዳን የምትገኙ ውዶቼ ሰላም ናችሁ? እንዴት ናችሁ? ተጠፋፍተናል። ያው ኢትዮጵያ ነበርኩኝ፣ ለዛ ነው የጠፋሁት። መጥቻለሁ አሁን። እንዴት ናችሁ? ሰላም ናችሁ? ለማታቆኝ አለም እባላለሁ ከጆርዳን። ውስጥ ገብታችሁ የምሰራውን ስራ ማየት ትችላላችሁ። ዛሬ የመጣሁበት ዋና ዓላማ ብዙ እህቶቼ በዋትሳፕ ስለ አፉ እየጠየቃችሁ ነው። አፉ አለ ወይ? እንዴት ነው አፉ ብላችሁኛል። የስ አፉ ወጥተዋል። የኢቃማ ወይም የመኖሪያ ወረቀት ይቅርታ ሙሉ ለሙሉ ነው። የስራ አይዲ ደግሞ ወይም ደግሞ ተስሪህ አመል የሚባለው ግማሽ ነው። አገር መግባት የምትፈልጉ ልጆችም የእናንተም አፉ አለው። ይሄን ቻንስ መጠቀም ትችላላችሁ። በተለይ መዳም ቤት ውስጥ የምትሰሩ አሰሪዎቻችሁ ከአንድ አመት ውጪ ወረቀት ያላሰሩላችሁ ብዙ አመት ከ3 አመት በላይ 4 5 ከዛም በላይ ኢቃማ ሳይኖራችሁ ምክንያት ተደርጋችሁ ተይዛችሁ የተቀመጣችሁ ብዙ ልጆች አላችሁ። ሀገር መግባት እየፈለጋችሁ ይሄን ቀራማ ወይም ፔናልቲ ላለመክፈል ሲሉ ሰበብ እያበዙ እናንተን ይዟችሁ የተቀመጡ ብዙ መዳሞች አሉና ይሄ ቪዲዮ ከደረሳችሁ ወይም ደግሞ ይሄ ቪዲዮ የሚደርሳችሁ ሁሉ እባካችሁ ለምታውቁ እንዲህ አይነት ችግር ላላቸው ልጆች ሼር አድርጉላቸው። ይሄ ቻንስ ለነሱ ይጠቅማቸዋል። ሀገር መግባት የምትፈልጉ ልጆች እቺን አጋጣሚ ተጠቅማችሁ አሰሪዎቻችሁን ሸኙኝ በሉ። የ3 ወር እድል ነው ያለው። ከዛም በኋላ ይጨምሩ አይጨምሩም ይታወቅ ነገር የለውም። እንዲሁም ደግሞ መስራት የምትፈልጉ ወረቀት የሌላችሁ ወረቀታችንን አሰሩልን። በዚህ አጋጣሚ ተጠቀሙና ወረቀት አሰሩልን። ህጋዊ ሆነን መስራት እንፈልጋለን፣ ህገ ወጥ ሆነን መስራት አንፈልግም ብላችሁ ፑሽ አድርጓችሁ አሰሪዎቻችሁን። አለበለዚያ መሳፈር ነው ያለብን ብላችሁ እቺ 3 ወር ሳታልቅ መሳፈር አለባችሁ። እንዳትዘናጉ። ምክንያቱም ይሄ ቻንስ በየአመቱ የሚመጣ አይደለም። ከ3 አመት አንዴ ወይ ከ4 አመት አንዴ የሚመጣ ቻንስ ነው። አይገኝም። እኔ ራሱ ብዙ ልጆችም አውቀዋለ ኢቃማ ሳይኖራችሁ ለተሳፈሩ ስትሉ ምክንያት እያደረጉ ፔናልቲ ያለባችሁ ነገ አሳፍራለሁ እያሉ ብዙ ጊዜ የሚያስቀምጧችሁ ልጆች አሉና እባካችሁ እናንተ በዚህ ሰዓት በጣም ከአሰሪዎቻችሁ ጋር ሙግት መግጠም አለባችሁ። ወይ ሀገር መግባት ወይ ወረቀታችሁ ማስተካከል። ከዛ በተረፈ ግልጽ ያልሆነላችሁ ነገር ካለ በኮመንት ጠይቁኝ። ሌላ ቪዲዮ ሰራለሁ። በዋትሳፕ ላይ እያንዳንዱ ሰው መመለስ ይከብዳል። ምክንያቱም ገና ከኢትዮጵያ ስለመጣው ወደ ስራዎቼ ነው ፎከስ ማድረገውና ጊዜ አይኖረኝም። በቪዲዮ መልስላችኋለሁ። ሰላማችሁ ይብዛች። ቻው። እንግዲህ ቤተሰቦቼ እንደሰማችሁት ነው። ውደቶቼ በተለይ በጆርዳን ሀገር ያላችሁ ይሄ ድል እንዳያመልጣችሁ ተጠቀሙ ብላችሁ፣ እንዲሁም ደግሞ ላልሰሙ ልጆች ላይክ ሰብስክራይብ እያደረጋችሁ ለእነሱ አድርሱላችሁ። ተጨማሪም ደግሞ በቀጣይ በመጨረሻ ቪዲዮ ላይ አስቀምጥላችኋለሁ። ያልተብራራላችሁ ነገር ካለ ደግሞ በኮሜንት ስር ኮሜንት ሀሳብ አስተያየታችሁን አስቀምጡልኝ።
በተቻለኝ አቅም እየጠየቅኩኝ ለእናንተ ለማስረዳት እሞክራለሁ ማለት ነው። ላይክ ሰብስክራይብ አድርጉ። ላይክ ሰብስክራይብ ስታደርጉ ደግሞ እናንተ ላልደረሱ ላልሰሙ ልጆች ይሄ ቪዲዮ እንዲደርስና እንዲሰሙ ስለሚያደርግ የእናንተ ላይክ ሰብስክራይብ ደግሞ በጣም አስፈላጊ ነው ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። አመሰግናለሁ። ውዶቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ? ሉሉ ነኝ። ጆርዳን ያላችሁ ስለ አፎ ትክክለኛ መረጃ ስለምሰጥ ኮፒ ሊንክ ሼር እያደረጋችሁ ለብዙ ልጆች እንዲደርስ አድርሱልኝ ባካችሁ። እንደምታውቁ ብዙ ልጆች ስትጠይቁኝ ነበር በውስጥ፣ ለዛ ነው። እንደምታውቁት አፎ ዛሬ ወርዷል። ዛሬ ስለወረደ አፎ እቃማ ማሰራት ለምትፈልጉ ልጆች የመጣ አፎ ዜሮ አፎ አይደለም። የመጣ አፎ የእቃማ ሙሉ በሙሉ ሄዷል። ኦሬዲ ቀራማ የለባችሁም። ተስሪህ አመሉ ግን በየአመቱ 2 አመት ለምሳሌ 2 አመት ቀራማ ከሆነ ያለባችሁ 2 አመት እቃማ ካላሰራችሁ የ2 አመቱን ተስሪህ አመሉን በየአመቱ 175 ብሩን ትከፍላላችሁ። አሁን ያኒ በየአመቱ 175 ግማሹን ማለት ነው። ከዛ የምትኖሩበትን የአመቱን እቃማ እና ተስሪህ ታወጣላችሁ። አንድ እሱ ነው። ሁለተኛ ደግሞ መሳፈር ለምትፈልጉ ልጆች ኮንትራት ቤት ሆናችሁ የሚሆን ውጪ ፓስፖርት እጃችሁ ላይ ያለ እቃማ የሌላችሁ መሳፈር ለምትፈልጉም አሁንም ለሚሳፈርም አፎ አለ። ለ3 ወር ኃይል ነው። አሁን ከዛሬ ጀምሮ እስከ 39ኛ ወር ድረስ አፎ አለ። መሳፈር የሚፈልግም እቃማ ማሰራት የሚፈልግም 3 ወር አለ። እና ደግሞ ከ2025 በፊት ገብታችሁ ፓስፖርታችሁ እጃችሁ ላይ ኖሮ ክስ ያለባችሁ ፓስፖርታችሁ እጃችሁ ላይ ያለ ክስ ያለባችሁ ኮንትራት ቤት መዳም ክስ ከሳሽ ከሆነ አዲስ ከፊል ይዛችሁ ወዝርት አመል ትሄዳላችሁ። ሄዳችሁ እዛ ጋር ከወዝርት አመል ይደውልላችኋል። ለማን ለከሰሰችው ለኮንትራት ቤት መዳም መጥቶ ተናዘል ያደርጋሉ። አይ አንመጣም ካሉ ራሳችሁ ተናዘል አድርጎ ራሳችሁ በአዲሱ ከፊል ያደርጉና እቃማ ማሰራት ትችላላችሁ። ክሱም ይነሳል፣ ተናዘልም ይደረጋል። ትክክለኛ መረጃ ነው። ፓስፖርት እጃችሁ ላይ ላለው ሰው ነው ይሄ። እና ኮንትራት ቤትም እባካችሁ ቀራማ እስካሁን እቃማ ያልተሰራ ወይ አሳፍሪ ወይ እቃማ አሰሪ ማለት ትችላላችሁ። ውጪ ኖራችሁ ፓስፖርታችሁ እጃችሁ ላይ ያላችሁ ልጆች ግዴታ ፖሊስ ጣቢያ መሄድ አይጠበቅባችሁ። ሪፖርት ትኬታችሁን ይዛችሁ ሪፖርት መሄድ ትችላላችሁ። ክስ ኖራችሁም አልኖራችሁም ፓስፖርት ካላችሁ እባድ ይመታባችኋል። ኦኬ። በዚህ አፎ የምትወጡ ልጆች ክስ ኖረባችሁም አልኖረባችሁም በአፎ ከሆነ የምትወጡት ለ5 አመታት አይል ወደዚህ መግባት አትችሉ። እባድ ይመታባችሁና ትወጣላችሁ። ስለዚህ 3 ወር ገደባ አላችሁ። 3 ወር ሙሉ ማለት ረጅም ጊዜ ነው። ተፍ በሉ። ጆርዳን ያላችሁ በተለይ ውጭ ያላችሁ ሁላችሁም እቃማ ይዛችሁ ማየት ነው የምንፈልገው። ከዛ ውጪ ደግሞ እንደ ድሮ ግዴታ እቃማ ያሰራሹ ቤት ኑር የሚል ህግ የለም፣ ተቀይሯል። እቃማሽ ኑር እንጂ ህጋዊ ሁኚ እንጂ የትም መስራት ትችያለሽ። ይሄ ትክክለኛ መረጃ ነው። ወዳችኋለሁ።